ኪራ ጠጥተህ ነው አይደለም? ምን እንደሆነ ጠብቀሽ ነበር? ነጋልኝ ስል ህይወቴን አጨለምሽ። አሁን ደግሞ እንደ ንጹህ ሰው መተሽ ጠጥተህ ነው? መጠጣትህን በእኔ ምክንያት አታድርገው ጽናት። በቃ በእናትሽ ከሻሽ ግቢና ትሰኝ። ከዚህ በላይ አትብጥብጭ። ቆይ ጫማህን ላውልቅልህ። ዞር በይ። ያኔ ምን ነበረች? ገለህ አታድኔ እና አሁን ምን ለማድረግ እየሞከርሽ? እኔ ስራዬን ነው እየሰራሁ ያለሁት። ስራሽ ከሆነ እኮ ውጭ ሆኜ መጠየቅ ትችይ ነበር። ደውለሽ የት ነህ ማለት ትችይ ነበር። ወይስ ሰክሬ እስክመጣ ድረስ ሶፋ ላይ ተጎልተሽ የጠበቅሽ? ኪራ እንደተለመደው በመጠጥ ውስጥ መደበቅን ጀምሯል። በጣም ጠጥቷል። አዎ ከጽናት ጋር ባለው ሁኔታ ውስጡ ተጎድቷል፣ ተሰብሯል። ምንም በማያውቀው ሁኔታ እንድትቀያየርበት በጣም ግራ ገብቶታል። በጣም ጠጥቶም ወደ ቤት ተመልሷል። ጽናትም ሳሎን ሆና የእሱ መምጣት ትጠባበቅ ነበር። እሱም ሲገባ ሶፋ ላይ ቁጭ ብሎ ተመለከታት። አንቺ ምን አለብሽ እዚህ ተቀምጠሻል? በማለትም ይጠይቃታል። እሷም ለምንድን የጠጣኸው? መጠጥ ጠጥተሃል ብላ ትጠይቀዋለች። እሱም መጠጣት ይነሰኝ በማለትም ይመልስላታል። መጠጣትን በእኔ ምክንያት አታድርግ ብላ ትለዋለች። እሱም ለምን ቆይ ጽናት፣ ፍቅሬን በገለጽኩልሽ ማግስት ለምን እንደዚህ ራቅሽኝ? ምን አደረግኩሽ? ምንድነው ጥፋቴ? በማለት አሁንም ይጠይቃታል። እሷም በቃ ምንም ማድረግ አልችልም በማለት ትለዋለች። እሱም ለማልቀስ እየዳዳው ቆይ ምክንያቱን ለምን አትነግሪኝም እያላት እየጠይቃት ነው። እሷም በድንገት ሳታስበው እቅፍ ታደርገዋለች። ምክንያቱም የእናቱና የአባቱ አደራ ስላለ ያትውስ ሲላት በቃ ነገሮችን ምን ማድረግ እንዳለባት አታቅም። በሷው ምክንያትም ኪራ እንደዚህ በሆኑ ትንሽ ውስጧን ጎድቷታል። ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበልልኝ። እንግዲህ ዛሬም እንደተለመደው በጽናት ድራማ ተመልሰን መጥተናል። ቀጣዩ ክፍል አብረን እንመልከት። እንግዲህ ጽናትም ኪራን ሶፋ ላይ አስተኝታ ጫማውን ልታወልቅለት ስትል እንዳትነኪኝ በማለትም ይላታል። ያሁን ያዘንሽ እየመሰልሽ እንደዚህ አታድርጊ፣ በቃ ተይኝ ሂጂ፣ ሴቶች በሙሉ አንድ ናችሁ በማለትም እየተናገረ ነው። እሷም ትታው ትወጣለች። እሱም እናንተን በጨረሳችሁ ከጽናት ውጪ በማለትም ወደ ሶፋ ላይ ጋደም ብሏል። እሷም ተመልሳ መታ ጫማውን በማውለቅ እንዲተኛ አስተካክላ አልብሳ ወጥታለች። እዛው ሶፋ ላይ ማድሯል። ሀሴትም በጠዋት ስትነሳ ኪራን አላገኘችውም። ለጽናትም ኪችን ሄዳ ኪራ ለየት ነው አልገባም እንዴ ብላ ጠይቃታለች። ጽናትም አረመቷል ብላ ትነግራታለች። ሀሴትም አይ አመሸ መሰለኝ አላየሁትም እስከዚህ ሰዓት ድረስ ነበርኩኝ በማለትም ጠይቃታለች። ጽናትም አዎ አምሽቶ ሳይሆን ትንሽ ደቂቃ ነው ያረፈደው በማለት ትነግራታለች። እንግዲህ ቁርስ ተዘጋጅቷል ብላ ትላታለች። አዎ ተዘጋጅቷል ላቅርብልሽ ትላታለች። አይ ብቻዬን መብላት አልወድም አልለመድኩም ኪራ ሲነሳ በላለሁ በማለትም ኪራ ሲነሳ እንድትነግራት ጥላት ትሄዳለች። ጽናትም የእሷ ነገር በጣም ገርሟታል። ሀሴት በህይወቷ ብዙ ነገሮችን እንዳሳለፈች ለጽናት ነግራታለች። አስተማሪ እንደሆነች አስተማሪነቷን በምግብ ምክንያት እንዳቆመችም ዘርዝራ ነግራታለች። ጽናትም ከላይ ሲዋትና ውስጧ የተለያየ ነው፣ የሚገርም ነው በማለትም ብቻዋን እየተገረመች ትገኛለች። እንግዲህ ኪራም ከተነሳ በኋላ በደረጃው ታች ቁጭ ብሎ ብቻውን ትክዝ ብሎ ሳለ ሀሴትም ድንገት ወደ ታች ስትወርድ ታገኘዋለች። እንዴ ተነሳል እንዴ በማለትም አጠገቡ ቁጭ ትላለች። ሀሴትም ፊት ልክ አይደለም ምን ሆነሃል አሞሃል ትለዋለች። አይ ደብሮኝ ነው በማለትም ኪራ ይመልስላታል። ሀሴትም ታውቃለህ ለድብርት 3 ምክንያቶች ማስወገጃዎች አሉ ብላ ትለዋለች። ለምሳሌ ይላታል። አንዱ መጽሐፍ ማንበብ፣ ከዛ እሱ እንዴ ባሰ ድብርት በማለት ይመልስላታል። ሀሴትም ፈገግትልና ሁለተኛው ደግሞ ሙዚቃ ማዳመጥ ባይሆን እሱ ጥሩ ነው ብሎ ይመልስላታል። ሶስተኛው ደግሞ ስፖርት መስራት ብላ ትለዋለች። ኪራም አዎ ይሄ ደግሞ በጣም የተሻለ አማራጭ ነው በማለት ይመልስላታል። ሀሴትም ታዲያ ለምን ስፖርት አንሰራም ትለዋለች። እንዴ ምግብ ተበልቶ ስፖርት ይላታል። እባክህ ተረት ተረት አትጫወት በማለትም ትመልስለታለች። እንግዲህ ሀሴት ያለው ሁኔታ
በዝርዝር እየነገረችው ነው። ኪራ ሀሴት እንደዚህ መቀየሯ በጣም ገርሞታል። እሱም ሀሴት እንደዚህ መቀየርሽ ግን በጣም ይገርማል በማለት መልሰን ጠይቃታል። ሀሴትም ታውቃለህ ከጊዜ በኋላ ነው እንደዚህ የወጉት ሰዎች ሁሉ ወንድኖች እያሉ ነው የሚያስቡኝ እያለች እየነገረችው ነው። በምን ምክንያት ነው እንደዚህ ሆንሹ በማለትም ጥያቄ ያቀርቡላታል። ሀሴትም የገጠማትን በዩኒቨርሲቲ የገጠማትን ነገር ዝርዝር አድርጋ ነግረዋለች። በጓደኛዋ የደረሰባትን ሁሉንም ነገር አስረድተዋለች። እናም በዚህ ምክንያትም ሰዎችን መቅረብ ትፈራለች። በዚህ ምክንያትም ሰውም ቀርባም አባቷን ማስደሰት እንዳልቻለችም ተነግረዋለች። እሱም በጣም አዘነ። በቃ ምንም ማለት አይደለም ያለፈ ታሪክ ነው ባክርሳው በማለትም ወደ ሀሳቧ ተመልሳለች። ኪራም አይዞሽ ሁሉ ነገር በሂደት ይቀየራል ብሏታል። ታውቃለህ አባቴ እንዳገባ ይፈልጋል። እኔ ግን እንዴት አድርጌ ሰዎችን ልቅረብ? በዚህ ሁኔታ ሰዎችን መቅረብ እፈራለሁ በማለትም ፍርሃቷን ገልጻለታለች። አይዞሽ ነገ ሌላ ቀን ነው ሁሉም ይስተካከላል በማለትም ተያይዘው ወደ ሳሎን ሄደዋል። ሳሎን ገብተው ልክ እንደ ልጅነታቸው ደስቶ ፊንገር እየተጫወቱ እጅ ለእጅ እየተመታቱ ይገኛሉ። የኪራ ተራ ደርሶም ኪራ እጇን በደንብ መታት ይመስላል። እሷም ለማልቀስ ትዳዳለች። ኪራም ጠጋ ብሎ ልክ ሊያቅፋት አቀፍ አርጓት እያባበለች ሳለ ጽናት ቤቱን ልጠርግ ወደ ቤት ድንገት ስትገባ አቅፋት ታገኛለች። በንዴትም ተናዳ ወደ ውጭ ጥላቸው ትወጣለች። እሱም ከባበላት በኋላ ጨዋታቸውን ይቀጥላሉ። እየተሳሳቁ ነው። በመሀልም ቁጭ ይሉና ኩሻፕ መስራት ትችላለህ እኔን ተሸክመ ትለዋለች። አዎ 10 እመታለሁ በማለትም እሷን ተሸክሞ እንደሚመታ ሊያሳያት ወደ መሬት በርከክ ብሎ እላው ላይ ልትቀመጥ ስትል በድጋሜ አሁንም ጽናት ትመጣለች። በንዴትም አፍጣ ታየዋለች። እሱም ከመቀጽፈት ብድጊልና ደንግጦ ጭንቅላቱን እያሻሸ ይመለከታታል። እሷ በፍጥጥ ብላ እያየችው ሳለ ሀሴትም እንዴ ምን ሆናችሁ ነው? ምን ተፈጠረ? አረ ንቁ በማለትም በመሃል ገብታ ታወራለች። ጽናትም ደጅ ውጭ ሰው እየጠበቀ ነው አታስጠብቀው በማለትም በንዴት ጥላው ትወጣለች። ኪራም ቆይ መጣው በማለትም ሀሴትን ጥሏት ሄዷል። ሀሴትም እኔ ምን አገባኝ ትልና ሳሎን ላይ ትቀመጣለች ሶፋ ላይ። ኪራም ጽናትን ተከትሏት ይጣ በጣም ይቅርታ እንዳሰብሽው አይደለም በማለትም ይመልስላታል። እሷም ጭራሽ ብለብለ መሬትም ወርደሃል በማለትም ቅናቷን እያሳየች ነው። ጽናት ከኪራን በጣም ታፈቅረዋለች፣ ትወደዋለች። ሆኖም ግን የአባትና የእናቷ አደራ ስላለባት ታርቀዋለች። ሆኖም ግን ደግሞ ፍቅሯን እያጣች መሆኑ ስትረዳ አሁንም በቅናት እየተንገበገበች ነው። እሷም እኔ ምን አገባኝ ታዲያ እንደፈለገ ብትሆን በማለትም ትመልስለታለች። ኪራም ቆይ ምንድነው አላማሽ? ምንድነው የምትፈልጊው? ስርቅሽ ትቀርብኛለሽ፣ ስቀርብሽ ትርቅኛለሽ፣ ምንድነው ችግርሽ? እባክሽን በማለትም ስጠይቃት እሱ እኔን አይመለከተኝም ውጭ የቆመው ሰው አታስጠብቀው በማለት ጥላው ሄዳለች። እሱም ግራ ተጋብቶ ነገረ ስራዋ አሁንም ግራ እያጋባው ነው። ምህሩ መታ ከጽናት ጋር እያወሩ ነው። ጽናትም ለምህሩ በቃ ፕሮሰሱን ድጋሜ ልጀምር ነው በማለትም ትነግራታለች። ምህሩም ለምን ምን ተፈጠረ? ምን አዲስ ነገር ተፈጠረ? በማለትም ጠይቃታለች። ምህሩም እንደዛ እያለች ጠይቃታለች። ጽናትም በቃ ከዚህ በላይ አልችልም፣ መሄድ አለብኝ። እኔና ኪራ አንድ ላይ መሆን አንችልም፣ ደረጃችንም አይደለም። እኔና ኪራ የሁለት ዓለም ሰው ገጽታዎች ነን በማለትም ትላታለች። ምንድነው የተፈጠረው ነገር? ለምንድነው በግልጽ ማትነግሪኝ? እኔ ጓደኛሽ ነኝ። ድሮ ምንም ነገር አንደባበቅም ነው። አሁን ላይ የሚደበቅ ነገር ምን ተገኘ? በማለት ትላታለች። ጽናትም ነው ምህሩት ምንም አይደለም። ታውቂያለሽ እኔና ኪራ መጋባት አንችልም። አባቴ ማሳዘን አልፈልግም። ከገጠር የመጣችው ወንድ ፍለጋ ነው፣ ወንድ ተከትላ ነው በማለትም የሰዎችን ሰፈር ስም መጠቋቋሚያ አላረገውም በማለትም ለአባቷ እንዳሰበች እያስመሰለች እያወራች ነው። ምህሩም በፍጹም ያ አይደለም ጽናት፣ ከእለት ተቀን እየተቀየርሽ ነው፣ ሌላ ሰው እየሆንሽ ነው። እባክሽ ምን እንደተፈጠረ ንገሪኝ። ነው አሁን ላይ ጓደኝነታችን እንደ ድሮ አይደለም፣ ሚስጥር መደባበቅ ተጀምሯል። አዝናለሁ። ከዚህ በላይ ጓደኝነታችን ሊቀጥል አይችልም በማለትም ለጽናት ትነግራታለች። ጽናትም አረ ምህሩ አታምሪ፣ በቃ ነግርሻለሁ በማለትም ያለውን ነገር ልትነግራት ታስባለች። ናሆምም ኪችን መጥቶ እንግዲህ ምን እንደተፈጠረ እየጠየቃት ነው። እሷም በቃ ናሆም ለጓደኛ ንገረው፣ ከዚህ በላይ ከኔ ጋር መቆየቱ ይጎዳዋል፣ ስለዚህ የራሱን ህይወት ይቀጥል በማለትም እየነገረችው ነው። ናሆምም እባክሽ ጽናት የተፈጠረ ነገር ካለ ንገሪኝ፣ ከእለት ተቀን እየተቀየርሽ ነው፣ የድሮ ጽናት አይደለሽም፣ የማላቃት ጽናት ሆነሻል በማለትም እየጠየቃት ነው።
እሷም በቃ እኔና ኪራ አንድ ላይ መሆን አንችልም፣ ምክንያቱም እኔና ኪራ የሁለት ዓለም ገጽታዎች ነን በማለትም እየመለሰችለት ነው። ቆይ ምን ተፈጠረ? ኪራ ያፈቅርሻል፣ አንቺም ታፈቅሪዋለሽ። በመሀላችሁ ምንድን የተፈጠረው? የተፈጠረ ነገር አለ፣ እባክሽ ንገረኝ በማለትም እየጠየቃት ነው ናሆም። ጽናትም ምንም የተፈጠረ ነገር የለም፣ በቃ እኔና እሱ አንድ ላይ መሆን አንችልም፣ ይህንን ለጓደኛ ንገረው፣ የራሱን ህይወት ይጀምር፣ የራሱን ዓለም ይጀምር በማለትም ጥላው ሄዳለች። ናሆምም የጽናት ነገር አሁንም በጣም ግራ ገብቶታል። ቆይቺ ልጅ ምን እየሆነች ነው? እማላቃት ጽናት፣ ሌላ ጽናት፣ ምን እየተፈጠረ ነው? እሱ በአንድ በኩል እየተጎዳ ነው፣ እሷ በአንድ በኩል እንደዚህ እየሆነች ነው። እዚህ ቤት ውስጥ ምን እየተፈጠረ ነው? በማለት አሁንም ከራሱ ጋር ትግል ጀምሯል። የጽናት ነገር ሁሉንም ግራ አጋብቷል። ሆኖም ግን ሚስጥር ያለው እሷ ጋር ብቻ ነው። ያን ሚስጥር ማንም መናገር አልፈለገችም። አሁን ላይ ግን ለምህሩ ልትነግራት ታስባለች። እንግዲህ ሀሴትም በጣም ደስ የምትል ግልጽና የተጎዳች ሰው ናት። ኪራም ይህንን በማየት ከሀሴት ጋር ሊያጽናናት እየተቀራረቡ ይገኛሉ። እንግዲህ ውዶችዬ የጽናት ድራማ የዛሬን ይሄንን ይመስላል። ቀንጨብ ቀንጨብ አድርጌ የቀረብኩላችሁ ውዶችዬ። የጽናትና የኪራ ነገር መጨረሻ ምን ይሆን? ሀሴትና ኪራስ እንደዚህ ተቀራርበው ፍቅር ይጀምሩ ይሆን? የናሆምና ምህሩ መጨረሻስ ምን ይፈጠር ይሆን የሚለውን በቀጣይ ክፍል አብረን የምንመለከት ይሆናል። ለቻናል አዲስ ሆናችሁ በድጋሜ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ደግሞ አጠር ያሉ ቪዲዮዎች እንዲደርሷችሁ የደውል ምልክቷን ማብራቷን እንዳዘነጉላለሁ። እወዳችኋለሁ። በያላችሁበት ሰላማችሁ ብስት ይበል። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።